እንደምን አላችሁ? እንደሚታወቀው በሀገራችን ከቅርብ ጊዜ ወዲህ የምንሰማውና የምናየው ነገር እጅጉን የሚያሰቅቅና ልብ የሚሰብር እየሆነ መጥቷል። በእነዚህም ዙሪያ በተለያዩ ጊዜያት ፕሮግራሞች ወደ እናንተ ማድረሳችን ይታወሳል። ከዚህም ጋር ተያይዞ የገዳም አባቶች አሁን እየሆነ ያለውን ነገር ቀደም ብለው እየተናገሩ እያስነገሩ ቆይተዋል። በዚህም ቻናል በመምህር ዘመድኩን በቀለ አማካኝነት ከ2 ወር በፊት አሁን ላይ በሀገራችን እየሆነ ያለውን አሳዛኝ ድርጊት አስተላልፈናል። ነገር ግን በወቅቱ የአባቶችን ትንቢት ከተራ አክቲቪስት ወሬ የዘለለ እንዳልሆነ ተቆጥሮ ተድበስብሶ አልፏል። አሁን ላይ ህዝቡ እንዲነቃና ልቡን ወደ ፈጣሪ በመመለስ በጸሎትና በንስሐ ፈጣሪውን በመለመን የድርሻውን ይወጣ ዘንድ መልእክታችንን እናስተላልፋለን። ለትውስታ ያህል ከተኛንበት ያለማመን መጥፎ በሽታ ያነቃን ዘንድ በድጋሜ ከ2 ወር በፊት በመምህር ዘመድኩን አማካኝነት ከገዳም አባቶች የተላለፈውን መልእክት ወደ እናንተ እናደርሳለን። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። ለሀገራችን ሰላም ይሁን፣ አሜን። ወደ ዛሬው ወደ አባቶቻችን መልእክት እንሄዳለን። የ2013 ዓመተ ምህረት የአባቶቻችን መልእክት የበረሃኞቹ መልእክት እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የመጀመሪያው የምጥ ዓመት የ2012 ዓመተ ምህረት ባየነው በተመለከትነው መልኩ አልፏል ይላል የበረሃኞቹ መልእክት። እግዚአብሔር ከተናገረው አንዳችም የቀረ የጎደለም የለም። ስለ ብዙዎች ጸሎት ሲል በተለይ በአክሱምና በጎንደር በተደረገው ጸሎት ሲል ከመከራዎቹ ጥቂቶቹ አልፈዋል። የአክሱማውያንን እንባ፣ የጎንደሮችን ለቅሶና ምህላ እግዚአብሔር ተመልክቷል። ስለዚያም ሲል ሕዝቦቹንም ከመቅሰፍትም ከበሽታ ከወረርሽኝም አድኗል ነው የሚሉት አባቶቻችን። ይህ የዛሬው መልእክት የአሁኗን ኢትዮጵያ ብቻ እንጂ የጎረቤት ሀገሮችንና ሌላውን ዓለም አይመለከትም። የነሱን ደግሞ በሌላ ጊዜ እግዚአብሔር ባለ ሰዓት እንመለስበታለን። ዛሬ ግን ስለ ኢትዮጵያ የተነገረውን ሸክም እንናገራለን። ያለፈው ዘመነ ዮሐንስ የሰማዕትነት የመከራ ዘመን የጭንቀት ነበር። ዘመነ ማቴዎስ ምን እንደሚመስል እናየዋለን። በዚህ በያዝነው ዓመት በዘመነ ማቴዎስ በአገረ ኢትዮጵያ እንዲህ ይሆናል ብለዋል። ረሃብ፣ በሽታና ወረርሽኝ፣ የእርስ በርስ ጦርነት ዋነኞቹ ናቸው። በመጀመሪያ ረሃብ። ቀደም ባሉ ዓመታት ያዝ ለቀቅ ያደርግ የነበረውና በአንዳንድ አካባቢዎች ብቻ ተወስኖ ይታይ ይነገር ይሰማ የነበረው የረሃብ ዜና አሁን በመጪው ዓመት የነገሩኝ ነሐሴ ላይ ነው ብያቸዋለሁ። የነገሩኝ ነሐሴ ላይ ነው። እኔ ከመጨነቄ የተነሳ ነው ያዘገየሁት እንጂ ነሐሴ ላይ የተነገረ ነው። ንገር የተባልኩት ነሐሴ ነው። እንደ ዮናስ ሳምጥ ስንከባለን ስወጣ ስወርድ እንደምታዩት ቡዝዝ ስል ዛሬ ለመግባት እንኳን እዚህ ለመግባት ያየሁትን ጭንቅ እኔ ነኝ የማውቀው። ያየሁትን ጭንቅ እኔ ነኝ የማውቀው እና እኔ አዘግይቼው ነው። የሚለወጥ ነገር ካለ ብዬ ነው። የሚለወጥ ነገር የለም። የረሃብ እና በአንዳንድ አካባቢዎች ብቻ ተወስኖ ይታይ ይነገር ይሰማ የነበረው የረሃብ ዜና አሁን ዘንድሮ በመላው አገሪቱ ይንሰራፋል። አምና በአንበጣ መንጋ ምክንያት
ሊወድም የነበረውን የእህል ምርት ገሚሱን በጩኸትና በግርግር ገሚሱን በአበው ጸሎት በአክሱማውያንና በጎንደሮች ምህላ ለመዳን በመቻሉ የእህል እጥረት ቢኖርም ዋጋው ቢወደድም እንደምንም ዘመነ ዮሐንስ ታልፏል። የሚበላውን አጥቶ በየቤቱ በከባድ መከራና ሰቀቀን ሌሊቱ የማይነጋለት ቀኑ የማይመሽለት ሕይወቱን በከባድ ማዕበል ውስጥ የሚያሳልፈው ሕዝብ ግን ሳይቆጠር ማለት ነው አደባባይ ያልወጣ የከተማ ረሃብ ከጀመረም ቆየ። የኮሮናው ወረርሽኝ የተባለው መቅሰፍትም የእርሻ ግብዓቶችን በሚፈለገው መጠን ባለማቅረቡ በመንገዶች መዘጋት ምክንያት የአምናው ምርት ቀንሷል። እናም ዘንድሮ 2013 ዓመተ ምህረት ዘመነ ማቴዎስ ከበድ ያለ የረሃብ ጊዜን ማስተናገድ የግድ ነው። ጎርፍ፣ የአሕዛቡ ሰይፍ አምራቹን ገበሬ በሰቀቀን ውስጥ ከቶት አልፏል። ጦም ያደረው መሬት እህል ሳይዘራበት ያለፈው መሬትም ቀላል አይደለም። ይሁነኝ ተብለው በተሰሩ የአምራች ኃይሉ የገበሬ መፈናቀሎች ምክንያት ገበሬው በጊዜ ዘር ባለመዝራቱ እርሻም ባለማረሱ ምርት የለም። በመከራ የተዘሩትንም ቢሆን አንበጣና ጎርፍም ተረባርበው የተዘራውን እህል አውድመውታል። በጌዲዮ በደቡብ የተዘራውን እህል በሜንጫ ጨፍጭፈውታል። በጎተራ የገባውንም እሳት ለኩሰውበታል። በአውድማ የተከመረውንም በእሳት አንድደውታል። የእህል ግፍ፣ የእህል ጡር ሁሉንም እኩል ዋጋውን ይሰጠዋል። እናም በዘንድሮ ዓመት ረሃብ ተጠባቂ ነው። የማይነቅዙ እህሎችንና ጨው አዘጋጁ። ለመትረፊያ በተዘጋጁ በየገዳማቱም ላኩ። ጾም፣ ጸሎት፣ ንስሐ፣ ሥጋው ደሙ አዘውትሩ። መፍትሄው ይሄ ብቻ ነው። የሰማችሁ ነው። ይሰማል፣ ይሰማል። ወደ ሁለተኛው ልመጣ ነው። ይሄ የረሃቡ ነው። ይሄ ረሃቡ ነው። ረሃብ አለ ነው የሚሉት። በሚገባ አስቀምጠውታል። በጥጋባችን ምክንያት የገበሬ እርሻ አውድመናል። የገበሬ እንዳያመርት አድርገናል። ማዳበሪያ እንኳን ያልቀረበላቸው አሉ። አምራች ገበሬውን ከእርሻው ላይ አፈናቅለናል። ምናልባት እስከ ዛሬ አዘግይቼው ነው። በደቡብ ገበሬዎች በጥማድ በሬዎቻቸው ላይ የፊጢን ታስረው እንዴት እንደታረዱ አሳያችኋለሁ፣ እለቅላችኋለሁ። በደቡብ አንድ ነገድ እንዴት እየታረደ እየጠፋ እንደሆነ አሳያችኋለሁ። በኢትዮጵያ መከላከያ ሰራዊት ከነስማቸው አዛዦቹን አርጌ ነግራችኋለሁ። ከነፎቷቸው እለቅላችኋለሁ። ገበሬ ድሃን የሚያበላ ከተማን የሚያጠግብ የሀገር ዋልታ የሆነ ገበሬ የዘር ማጥፋት ስራ እየተሰራበት ነው። በኦሮሚያ አይታችኋል፣ በባሌ አይታችኋል። የስንዴ አምራች ገበሬው በሙሉ ምርቱን ተቀምቶ እህሉን ተቀምቶ ከነጎተራው ከነአውድማው ተቃጥሏል። ከቆሻሻ ውስጥ ለቅመ የምትበላውን ታጣዋለህ። ስጋን ቆርጣ አርደ ራስን እጅን ቆርጠ ትበላለህ። በእህል ላይ የተሰራው ግፍ
ለኢትዮጵያ ግፍ ያመጣል። እንደሚባለው ከተማ ውስጥ እህል ዋጋው እየጨመረ ነው። በግፍ ምክንያት የመጣ ነው። የገበሬ እንባ መሬት ጠብ አይልም። መሬት ጠብ አይልም። የሸገር ፓርክ እንጀራ አይሆንም፣ ዳቦ አይሆንም። የሸገር ፓርክ ለአንተ ምግብ አይሆንም፣ አባብሎ እንኳን አያስተኛህም። የሸገር ፓርክ ውሃ አይጠጣም። ቢሊየን ብር ፓርክ ላይ አፍሰሃል። አሁን የሚበላ የራበው ህዝብ ደግሞ ይሄ ጉንጩ እምቡጭ ያለውን አብይን ቤተ መንግስት ሄዶ ነው የሚበላው። አብያውን አምሮበታል፣ አበባ መስሏል፣ በሜካፕም በምንም ውብ መስሏል። ሚኒስትሮቹ ያምርባቸዋል። አቤት ሱፋቸው፣ አቤት መልካቸው። ገበሬ ያመረተውን እየበላ ነው። ምናልባት ኢምፖርት አድርገህ ቤተ መንግስት ልትበላ ትችላለህ። ባለሀብቶች ከዝናችሁት ሊሆን ይችላል። ረሃብ ሲመጣ ግን ይሄ ሁሉ ከንቱ ነው የሚሆነው። አባቶች የሚሉትም እሱ ነው። ጽኑ፣ ጸልዩ። ቅዱሳን ሐዋርያት እንዳሉት በሰይፍ በረሃብ ከመሞት በሰይፍ መሞት ይሻላል ነው የሚሉት። ረሃብ መጥፎ ነው። ረሃብ ክፉ ነው። ዛሬ በኦስትሪያ የወጡ ጋዜጦችም በኢትዮጵያ ረሃብ መግባቱን የአውሮፓ ጋዜጦች መጻፍ ጀምረዋል። ቴሌቪዥናችን የሚያሳየን የሚደንስ ፋውንቴን ስለሆነ የኛ ህዝብን በሱ እያጨበጨበ ስለሆነ አልታየውም። ተጋርዶበታል። ይገለጥልሃል። ጥቂት ሳምንታት ትጠብቅና ይገለጥልሃል። ብልጥግናን ትበለዋለህ። የእርስ በርስ ጦርነት ነው የሚሉት በረኞቹ። ሁለተኛው የእርስ በርስ ጦርነት ነው የሚሉት። ረሃቡ እንዳያችሁት ነው። አሁን አፋር ተጥለቅልቋል፣ ደቡብ ተጥለቅልቋል፣ ኦሮሚያ ተጥለቅልቋል፣ ጎንደር ተጥለቅልቋል። ደቡብ ጎንደር እዩት። ሩዝ የለም፣ ስንዴ የለም፣ ጤፍ የለም። የዋው አፋር ከብቶቹ ወጥተውበታል፣ በጎርፍ ተበልተውበታል። የተዘራው ወድሟል። ገበሬ እግዚአብሔርን አምኖ ነው መሬት ላይ የሚዘራው። መንግስትን አምኖ አይደለም፣ ወታደርን አምኖ አይደለም፣ እግዚአብሔርን አምኖ ነው። ከጎተራ የቀረውን እህሉን ከጭቃ ጋር የሚቀላቅለው። ገንዘብህ አያድንህም። የከተማ ሰው ውበት፣ የከተማ ሰው ማማር በገበሬ ልፋት ነው፣ በገበሬ ድካም ነው። ሐምሌን፣ ነሐሴን፣ ጳጉሜን፣ መስከረምን መከራ በልቶ በበረዶ በዝናብ በዶፍ ቁርስ ሳይበላ በጭቃ ተላቅጦ በሬ የሌለው እርሱ እንደ በሬ ሆኖ እያረሰ ነው። ዛሬ አንተ አለጥልጠህ ጉንጭህ፣ ሻኛህ፣ ዳሌህ እንዲህ አስፍተህ የምትሄደው በገበሬ ነው። ደሞዝ ስላለህ ምን ስላለህ አይደለም። ገበሬ ከደከመ፣ ገበሬ ከራበው፣ ገበሬ ከጠማው፣ ገበሬ ካጣ፣ ገበሬ ከተሰደደ ከተማ ውስጥ ያለ ባለሀብት ቋንጣ ሆነ ትቀራለህ። ቤት ቋንጣ ሆነ። እነግርሃለሁ። ቧልት ይዘሃል። በየፌስቡኩ በየዩቲዩቡ ዳንስ ላይ ነህ፣ ጭፈራ ላይ ነህ፣ መጠጥ ላይ ነህ፣ ደስታ ላይ ነህ። ገበሬ እህሉን ጎርፍ አንበጣ እየታገለ እዛው ደግሞ ማሳው ላይ አዲስ ሀገር መመስረት የሚፈልጉ የኦሮሞ ኤሊቶች፣ የትግራይ ፖለቲከኞች ያርዱታል ማሳው ላይ።
በሬውን ያርዱበታል። አሳያችኋለሁ። በመጥረቢያ የገበሬ በሬ አማራ ነው፣ ኦርቶዶክስ ነው፣ የሸዋ የሰላሌ ኦሮሞ ነው፣ ጉራጌ ኦርቶዶክስ ነው፣ ወላይታ ኦርቶዶክስ ነው፣ ከምባታ ኦርቶዶክስ ነው፣ ሀዲያ ኦርቶዶክስ ነው ብለው በሬዎቻቸውን መጥረቢያው በሬዎቹ ላይ ተሰክቶ የአማራነት ጦስ የኦርቶዶክስነት ጦስ ከሰው ልጆች አልፎ እንስሳት ላይ ምንም የማያውቁ ምስኪኖች ላይ አርሰው በሚያበሉ እንስሶች ላይ ሁላ ሄዷል። ከንቱ ትውልድ ለየትኛው ጊዜ እንዲህ እንደምትሆን እግዚአብሔር ያሳይሃል። አትቆይበትም፣ አትኖርበትም፣ ለማናችንም አትሆንም። ግን የተገፋው የእግዚአብሔር ሕዝብ እንባው እግዚአብሔር ዘንድ ይደርሳል። የእግዚአብሔርን ስም በከንቱ የሚጠሩ ሃይማኖትና የእምነት መልክ ያላቸው ሰዎች በሚያደርጉት በደልና በሚያደርሱት ግፍ የተነሳ ብዙዎች ይጎዳሉ። ግን እግዚአብሔር የንጹሐንን የተገፉትን ምስኪኖችን ጦር ሳይሰብቁ ምስኪን ሴቶች፣ እናቶች፣ አጥቢዎች በመደዳ አቁመው የሚያርዷቸውና የሚገሏቸውን አይቶ እግዚአብሔር ይፈርዳል። አማኑኤል ይፈርዳል። መድኃኔ ዓለም ይፈርዳል። ፈጣሪ ካለ ዓለም ይፈርዳል። የራሔል እምባ ወደ እግዚአብሔር ዘንድ ይፈሳል፣ በጸባዖት ይፈሳል። የሃይማኖት አባቶች የካዱት፣ ፖለቲከኞች የካዱት፣ ሀብታሞች ባለጸጎች የካዱት፣ የኢትዮጵያ መከላከያ ሰራዊት የካደው፣ የኢትዮጵያ ፖሊስ የካደው፣ እንደ ዜጋ ያልተቆጠረው ምስኪኑ አማራ ግፉን እግዚአብሔር ይመለከታል፣ ይፈርድለታል። ጠብቅ፣ ይፈርድለታል። ወደ ሁለተኛው እንገባለን። የእርስ በርስ ጦርነት አስቀድሞ እንደተነገረ አምና ተናግረዋል። ትዝ ይላችሁ እንደሆነ አስቀድሞ እንደተነገረ በተለይ በትግሬና በአማራ በኩል የማይቀር ደም አፋሳሽ ጦርነት ይደረጋል። አይቀሬ ነው። ራያ የደም መሬት ነው። ተጠቅሷል። እኔ አልነግርም። ወጣት የሚያልቅበት ነው። የሆነ ብሔር ወጣት የሚያልቅበት ነው። እኔ የዚህ ዘር አይደለሁም ብለው እስኪምሉ ድረስ ብዙዎች ያልቁበታል። በሆነ ምድር ወንድ ልጅ ብርቅ የሚሆንበት ጊዜም ይመጣል። ሩቅ አይደለም። እኔ አልጠቅሰውም። ምክንያቱም ከባዕዳን ጋር ወግኖ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ሀገሩ ኢትዮጵያን ወንድሙ ዳሽ የድንግል ማርያም አስራት ሀገር ቅድስት ሀገር ኢትዮጵያን ሰንደቅ ዓላማችንን ወዘተ በድፍረት ለማጥፋት እንቅልፍ አጥቶ እየሰራ ያለ የነበረም ስለሆነ ምድር እስክታልፍ ድረስ ዳግም መሪ መሆን አይችልም። ስልጣንም እንደ ሰማይ ይርቀዋል። እጅግ ጥቂት የዘረኝነት መንፈስ የሌለባቸው የተመረጡ ከዋክብት ዳሾች ለትንሣኤው እንደተዘጋጁ ይታወቅ። አማራ ግን እንደ አንድ የነፃ የወጣ ሕዝብ ነውና ወደፊት የሚዘመርለት ይሆናል። የዛሬው መታረድ፣ የዛሬው መቃጠል፣ የዛሬው መሳየፍ ክብር ሆኖ ከክቡራን ጋር ይደምረዋል። ይህ ማለት ግን አማራም በውስጡ የተፈለፈሉ ክፋትና ኃጢአትን እስከ አጥንታቸው ድረስ
እንደ ቅኔ የጠጧት እልፍ አእላፋት እንዳሉና የፍርዱም ተካፋይ እንደሚሆኑ ሳይረሳ ነው። በቅድስት ሀገር ኢትዮጵያ በሰንደቅ ዓላማዋ በተዋህዶ የሚያምኑና በንስሐ የተጠበቁ ሌሎች ኢትዮጵያውያንም ለትንሣኤው የተመረጡ ናቸው። የዋቄፈታና የገዳ አራማጆች ግን ከመጪው ብርሃናዊ የኢትዮጵያ ትንሣኤ ፈጽሞ ዕድል ፈንታ አይኖራቸው። ሰው ማረድ፣ ሰው መግደል፣ ሰው መስቀል፣ ሰው ማሰደድ፣ ንብረትና ሀብትን ማፈናቀል ይሄ ውርደትን ያመጣል። ብድር በምድር ይሆናል። ፈጽሞ ሁለቱ ወንድማማቾች አገራችንን ሰድበው ለሰዳቢ ይሰጧታል። ከነሱ ጸብ አስቀድሞ በህቡ የሚሰራ የነበረና አሁንም ያለ ቡድን ከሁለቱ ውድቀት በኋላ ሀገራችንን ያጠፋታል። ከሀገር ቤት እስከ ውጭ የተዘረጋውና ለጥፋት የታዘዘው ጽንፈኛ የእስላማዊ አስተዳደር ይችን ሀገር ያወድማታል። ጎንደር፣ ወልቃይት፣ ጸገዴ፣ ጸለምት፣ ወገራ፣ ደንቢያና ፎገራ ወይም በቅንፍ ውስጥ ርብ፣ ጎጃም፣ ከጎጃም የሚወጣ ፈረሰኛ ይወጣል፣ ወያኔንም ይቀብራታል። ወሎ፣ ከሚሴ፣ ደሴ፣ ቦሩ ሜዳና ላሊበላ፣ ሸዋ፣ ምንጃርና ይፋት አዲስ አበባ አይ አዲስ አበቤ ተበላህ ባዳነች አቤቤ የአሩሲዋ እመቤት የጥፋቷ ዘንዶ በአራቱም በር ቄሮ፣ አልሸባብ፣ እስላማዊ ኃይሎችን፣ የኦሮሚያ ልዩ ኃይል ፖሊሶችን ወዘተ በማሰማራት አዲስ አበባን በደም ጎርፍ ሊያጥቡልህ ነው። የሚዬ ምኒልክን ሐውልትም አደጋ ይገጥመዋል። መናገሻ ገነተ ጽጌ ቅዱስ ጊዮርጊስም እንዲሁ። የሚኒሊክ አደባባይ በደም ይጨቀያል። ታቦታት ከአሁኑ በስውር ከከተሞች በመውጣት ላይ ናቸው። ወደ ተዘጋጀላቸውም ስፍራ የሄዱ ታቦታትም አሉ። ደገኛ አባቶች ገነተ ጽጌ ቅዱስ ጊዮርጊስን እየተሳለሙ እያለቀሱና እያነቡ በመሰናበት ወደ ገዳማት በመሄድ ላይ ናቸው። ከዚህ በፊት አረጋዊ በሽተኛ መስለው በየአብያተ ክርስቲያናቱ በራፍ ላይ ወድቀው ይታዩ የነበሩ የእግዚአብሔር ሰዎች ከተማዋን ለቀው መውጣት ከጀመሩ ቆዩ። ዞር ዞር ብላችሁ ተመልከቷቸው። የሉም፣ አንዳቸውም የሉም። የቀሩትም በቅርቡ ይወጣሉ። እነሱ ይላሉ፣ በቅንፍ አሕዛብ ነው የሚሉት። ልክ እንደ ኦሮሚያው በቅድሚያ የሚያወድሙትን መዝግበው ይዘዋል። ሁሉም ድንገት ይሆናል። ሌሊት በድንገት ያደርጉታል። የተቀረው አካባቢም ቀደም ብለው የጀመሩትን አጠናክረው ቀጥለው በአራቱ ማዕዘን ዳር እስከ ዳር ያዳርሱታል። ምስራቃዊውና ደቡብ ምስራቃዊው የኢትዮጵያ ክፍል በአክራሪ ጽንፈኛ እስላሞች፣ ማዕከላዊው ደቡባዊና ምዕራባዊው የኢትዮጵያ ክፍል እንደ ሰደድ እሳት በሚዛመቱ የእርስ በርስ ጦርነቶች ሕዝብ ይተላለቃል። ይህ ሁሉ መከራ የሚሆንብንና የሚመጣብን ግን በራሳችን ኃጢአትና በአመፃችን ምክንያት ነው። አሕዛብ በአራቱም አቅጣጫ ወደ ኢትዮጵያ ይገባሉ። አስቀድመው የሶርያና የየመን ስደተኛ መስለው የገቡት የኔ ቢጤ መስለው የገቡትን ሥራቸውን ይጀምራሉ። ዝርዝሩ በጣም ሰፊ ነው።
ልክ እንደ ኦሮሚያው ጭፍጨፋ ወንዱን ሁሉ አብዛኛውን ጨርሰው ሴቱን ከክብር ያወርዱታል ይላል። ይሄ ሁለተኛው መልእክታቸው ነው እና ጸሎት ይፈልጋል። መጨረሻ ላይ የሚያስቀምጡት ነገር አለ። በስም ጠቅሰዋል። ብዙዎቹን ነገሮች በስም ጠቅሰዋል። ልክ አምና እንዳሉት ነው። ምንም አሁን የኔ ጉዳይ የኔ ስላላየሁት ነው እንጂ አምና እንዳሉኝ ነው። በቃ አምና እንዳሉኝ ነው። አምና ምንድን ነው ያሉት? መስከረም 18 መስቀለ ክርስቶስ በትግራይ በአሲምባ ይመረቃል። የ106 ዓመት ዕድሜ የሆናቸው አባ ዘወንጌል ቤተ ክርስቲያኑ በተመረቀ ማግስት ያርፋሉ። እሳቸው ባረፉ ማግስት የኢትዮጵያ መከራ ይጀምራል። በኦሮሚያ ብዙዎች በሰማዕትነት ያልፋሉ ብለው መስከረም 8 ነበረ የተናገሩት እና እኔም በድፍረት ነበረ የጻፍኩት የመጣው ይምጣ ብዬ ማለት ነው የቀደሙትን ስላየሁ እና እንደተባለው መስከረም 18 ተመረቀ አሲምባ ያለው መስቀለ ክርስቶስ። አባ ዘወንጌል ጥቅምት 10 አካባቢ አረፉ። ከማረፋቸው በፊት ከመላው ኢትዮጵያ መናንያን ስውራን ተጠሩ። ሊያርፉ ነው፣ ቡራኬ ተቀበሉ ተባሉ። ሄዱ። ሁሉም ቡራኬውን ተቀበለ። እያዩቸው አረፉ፣ ተቀበሩ። ያው በደመና በጠራራ ደመና የሆነውን አይታቸዋል። ከዚያ በኋላ እሳቸው ባረፉና በተቀበሩ በሶስተኛው ቀን ነው በሁለተኛው ቀን ጃዋር መሐመድ አብይ መሐመድ ወደ ራሽያ ሄዱ። ጃዋር መሐመድ ደግሞ ተከበብኩ አለ። በኦሮሚያ ያሁን ላይ ያያችሁት ጭፍጨፋ ተካሄደ ማለት ነው እና አባቶቻችን የሚናገሩት ቃል ጠባይ ነው ማለት ነው እና ምርጫ የለም በሉ ያሉኝ እነሱ ናቸው። የተቃዋሚ ፓርቲዎች ለምርጫ ተዘጋጅተው የአሜሪካና የአውሮፓ ህብረት ለምርጫ በድቦ እነ ጃዋር፣ ኦፌኮ፣ ኦነግ ቅስቀሳ ጀምረው አብይ አህመድ በመላ ኦሮሚያ ቅስቀሳ ጀምሮ የተቃዋሚ ፓርቲዎች በሸራተን በምን በኦኤምኤን ክርክር ሙግት ጀምረው ምርጫ የለም ብለህ ተናገር ነው ያሉኝ። እነሱ የሚያዙ ይመስል ምርጫ ዘንድሮ የለም ብለን ተናግረን ነበረ። ያው እንዳልነው ነሐሴ 10 ተባለ። ከነሐሴ 10 ደግሞ ወደ ነሐሴ 23 በዚያ ብርቱካን ሚደቅሳንና አብይ አህመድን እግዚአብሔር ይስጣቸው አባቶቻችንን ሳያሳፍሩ ምርጫው ወደ የማይታወቅበት ዓመት ተላለፈ ማለት ነው። አንዳንዶች ህወሓት ምርጫ አረገች ነው የሚሉት። መረጠች አልመረጠች ባትመርጥም የምትኖረው እሷ ናት፣ ብትመርጥም የምትኖረው እሷ ናት። ስለዚህ ዝም ብሎ ገንዘብ ነው የጠፋው የወደመው እንጂ ምንም እሱ ምርጫ አይደለም። ስለዚህ ይሄም ከዛ የቀጠለ ነው። የኔ አይደለም የአባቶች ቃል ነው እንናገራለን ማለት ነው። የሶስተኛው የተፈጥሮ አደጋዎች ይላል። እኩል እንደዚህ ሲሆን ደስ ይላል። ብራቮ። ዲስላይክ የምታደርጉም ሰዎች 90 ደርሳችኋል። እንደምንም መቶ ሙሉ እንደምንም 93 ደርሳችኋል። የምትቃወሙ 93 ደርሳችኋል። ከፍ አድርጉ፣ አበረታታችኋለሁ። ከፍ 91 7 ሰው ከተገኘ መቶ ብትሞሉ ጥሩ ነው። ለእናንተም ለእኔም ማለት ነው። ዝም ብሎ 8900 ሰው ላይክ ሲያደርግ ጥሩ አይደለም። ለእኔ ጥሩ አይደለም፣ ለእናንተም ጥሩ አይደለም። 99 ደርሳችኋል። አንድ ሰው መቶ የሚሞላ 9000 ለ98 ደስ አይል። 9000 ለ98 ደስ አይል። 105 ደርሰዋል። ተመልከቱ፣ 105 ሰዎች ጥሩ ነው። 113 ደርሰዋል። መስማት አንፈልግም አንተን የሚሉ 115 ደርሰዋል። ቀነሱ ደግሞ ወጡ። መውጣት ጥሩ አይደለም። 106 ደርሰዋል። 106 ደርሰዋል። ጥሩ ነው። 103 ወረዱ። ምክንያቱም እየሰሙኝ ነው። ግን እየሰሙኝ ስለሆነ በጣም ነው ደስ የሚለኝ።
ግን እየሰሙም ተደብቀው ከሚሆን ሪአክት ቢያደርጉ ለኔ በጣም ጥሩ ነው። እግዚአብሔር ይስጥልኝ። 9000 ደርሰናል። በጣም ግሩም ነው። ሶስተኛው የተፈጥሮ አደጋዎች ናቸው። የተፈጥሮ አደጋዎች ናቸው። በመግቢያቸው ላይ ተናግረዋል። ወንዞች ከመጠናቸውና ከልካቸው በላይ ይሞሉ ዘንድ ታዘዋል ነው የሚሉት። ነሐሴ ላይ ነው ብያቸዋለሁ መልእክቱ የመጣው። ይህ በኢትዮጵያ ብቻ አይደለም፣ የዓለሙ ሁሉ ጭንቀት ነው። ጎረቤት ሀገራት የቅርብና የሩቆቹም አይቀርላቸውም። ጎርፍ በመላው ዓለም ጀምሯል። ከባባድ አውሎ ንፋሳት ከመዝገባቸው ይወጣሉ። ይህን አመፀኛ ትውልድ የሚመካበትን ነገር ሁላ ድብልቅልቁን ያወጡበታል። በእሳት የሚወድሙና የሚቀጡ ሀገራትም አሉ። በድርቅ በረሃብ በቸነፈርም የሚቀጡ ሀገራት አሉ። አመፀኛዋ ምድር በፈጣሪዋ በእግዚአብሔር እጅ በሚገባት መጠን በሚገባት ልክ ትቀጣለች። ዘልዛላው ዓለም መግቢያ መውጫው ይጠፋዋል። የበጉ የኢየሱስ ክርስቶስ ደም ምልክት ያለባቸው ሥጋው ደሙ የተቀበሉ ግን በእሳት ውስጥ ይመላለሳሉ፣ በማዕበሉ ላይ ይዋኛሉ፣ ክፉም አያገኛቸውም። ለሰማዕትነት የተጠሩም በደስታ ሁሉን በክብር ይቀበሉታል። በኢትዮጵያ የሚፈጠረውን ክፍተት ተጠቅሞ ለጥቂትም ጊዜም ቢሆን ከአሕዛብ ወገን የሆነ ሊነግስ ይችላል። ከ1 ዓመት እስከ 1 ዓመት ተኩል የሚሆን ጊዜም ይራወጣል። አክሱም ጽዮንም ላይ ያለው ጥያቄ ይበረታል። የዲያቆን ዳንኤል ክብረት የበጎ ሰው አሸናፊውን መሐመድ አሩሲንና መሰሎቹን ልብ ይሏል። ነጋሲው ካቢኔውን አዋቅሮ ጨርሷል። ዋናው ግን እሱ ይሁን ሌላ አልታወቀም። እያላመዱን ያሉት መደላድሎች ግን ወደዚያው የሚያመሩን ናቸው። ነገር ፍለጋው በተለያዩ አቅጣጫዎች ተጠናክሮ ይቀጥላል። በደቡብ የሀገሪቱ ክፍሎች የፕሮቴስታንቱ ክፍል በእናት ቤተ ክርስቲያኑ በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ላይ ታይቶ በማይታወቅ መልኩ የትዕቢትና የጭካኔ ተግባራትን ለመፈጸም ይራወጣል። በተለይ በሲዳማ፣ በከምባታ፣ በሃዲያ፣ በወላይታ፣ በጉራጌ ምድር የብዙ ኦርቶዶክሳውያን ክርስቲያኖች የተዋሕዶ ልጆች ሕይወትም ንብረትም እንደዋዛ ይረግፋል። ስደት ወደ መሃል ሀገርም፣ ስደት ወደ ሰሜንም፣ ስደት ወደ ደቡብም፣ ስደት ወደ ምስራቅም ይሆናል። ብክነት ብኩን መሆን ብቻ። በሁለት ኃያላን በ7 የአረብ ሀገራት የሚመራ ጦር በኢትዮጵያ ምድር ይርመሰመሳል። መጪዎቹ 2 ዓመታት በኢትዮጵያ የምጥ ዓመታት ናቸው። አውሬው በተናጠል አማሮችን በጅምላ ሁሉንም የኦርቶዶክሳውያንን ደም ያፈሳል። ሌሎች ኢትዮጵያውያንም አይቀርላቸውም። ለነፍሰ ጡሮችና ለሚያጠቡ ወዮላቸው። አየሩም ነፋሱም ሞት ያዘንባል። ጅራፍና ጠረጋው ከመቅደሱም ይገባል። የሚቃጠሉ ገዳማትና አድባራትን ይኖራሉ። ዋልድባ ስደት ይጀምራሉ ይላል። ስደት ይጀምራሉ ይላል። ዋልድባዎች ያው እንዳያችሁት አሁን ህወሓት የዋልድባ አብረንታንት መነኮሳትን አስወጥታለች።
አድርቃይና ዛሪማ ጎንደር እየገቡ ነው። የቀሩት ደግሞ በሰማዕትነት ያልፋሉ። የተቀሩት ደግሞ ወደ ራስ ዳጀን ተራራ ወደ ተዘጋጀ ዋሻ ታቦተ ኪዳነ ምሕረትን ይዘው ይገባሉ። በዛ አካባቢ ብዙ ደም ይፈሳል። በሰማዕትነት የሚያልፉ አባቶችም ራሳቸውን አዘጋጅተው ተቀምጠዋል ማለት ነው። ራሳቸውን አዘጋጅተው እንደተቀመጡ ይናገራሉ ማለት ነው። ነሐሴ ላይ ነው ንገር የተባልኩት። እየነገርኳችሁ ያለሁት መስከረም ላይ መሆኑን እንድታውቁ፣ የኔ አይደለም የሌሎች ነው የሚሉት። ብርና ገንዘብ ከወረቀት እኩል ይቆጠራል። ብርና ገንዘብ ከወረቀት እኩል ይቆጠራል፣ ዋጋም አይኖራቸውም። ሕግና ፍትህ በአፍጢማቸው ይደፋሉ። መኖሪያ ቤቶች ከንቱ ይሆናሉ። ገዳማትና ተራሮች የመሸሻ የመደበቂያ የመትረፊያ ስፍራዎች የሚሆኑበትም ዘመን ይመጣል። ገላጋይ የለም፣ ሽማግሌም አስታራቂም የለም። የተቀባው የተገፋው የታረደው ሕዝብ ግን ያሸንፋል፣ የኢትዮጵያ ትንሣኤንም ያበስራል። የደሙ ምልክት ያለባቸው በሙሉ ይተርፋሉ። አድኑኝ፣ ድረሱልኝ የሚለው ጥሪ የሚመጣው ከዚህ ሁሉ ፍጻሜ በኋላ ነው። የማይቀሩ ትእዛዞች ቢኖሩም ረጅሙን የመከራ ዘመን ለማሳጠር በየበረሃው፣ በየፈፋው፣ በየጥሻው፣ በየገዳማቱ፣ በየፍርኩታው ጤዛ ልሰው ድንጋይ ተንተርሰው ጸባ አጋንንትን ግርማ ሌሊትን ታግሰው በጾም በሰጊድ በጸሎት የወደቁትም የትየለሌ ናቸው። መማለዳቸውን አያቋርጡም። ሕዝቡ ግን አሁንም በቀረችው ሽርፍራፊ ሰዓት ንስሐ ይገባ ዘንድ ጥሪው አያቋርጥም። ክፉዎች ሰዎች ፍርድን አያስተውሉም። እግዚአብሔርን የሚሹ ግን ሁሉን ያስተውላሉ። መጽሐፈ ምሳሌ ምዕራፍ 28 ቁጥር 5። ብዙዎች ሰውነታቸውን ያጠራሉ፣ ያነጡማል፣ ይነጥሩማል። ክፉዎች ግን ክፋትን ያደርጋሉ። ክፉዎችም ሁሉ አያስተውሉም፣ ጥበበኞች ግን ያስተውላሉ። ትንቢተ ዳንኤል ምዕራፍ 12 ቁጥር 10። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችንን ሥጋዊ አይደለም። ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳው ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁም በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። በፊታችሁ ያለውን ተመልከቱ። ማንም የክርስቶስ መሆኑን ተረድቶ ቢሆን ይህን እንደገና በራሱ ይቁጠረው። እርሱ የክርስቶስ እንደሆነ እኛም ደግሞ እንዲሁ ነን። ጌታ እናንተን ለማነጽ እንጂ እናንተን ለማፍረስ ያይደለ በሰጠው በሥልጣናችን ከፊት ይልቅ ብመካ እንኳ አላፍርም። በመልእክቶቼ የማስደነግጣችሁ አይምሰላችሁ። መልእክቶቹስ ከባድና ኃይለኛ ናቸው፣ ሰውነቱ ግን ሲታይ ደካማ ነው፣ ንግግሩም የተናቀ ነው ይላሉና እንዲሁ የሚል ይህን ይቁጠረው። በሩቅ ሳለን በመልእክታችን በኩል በቃል እንዳለን በፊቱም ደግሞ ሳለን በሥራ እንዲሁ ነን።
ራሳቸውን ከሚያመሰግኑ ከአንዳንዶች ጋር ራሳችንን ልንቆጥር ወይም ራሳችንን ልናስተያይ አንደፍርምና፣ ነገር ግን እነርሱ ራሳቸውን ከራሳቸው ጋር ሲያመዛዝኑ ራሳቸውንም ከራሳቸው ጋር ሲያስተያዩ አያስተውሉም። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 እስከ 12 ያለው ቃል ነው። ይሄ ነው መልእክቱ። በእግዚአብሔር ቃል የተዘጋ ነው። እግዚአብሔር መለወጥ ይችላል። ሞትን ወደ ሕይወት፣ ጨለማን ወደ ብርሃን መለወጥ ይችላል። ግን አብዛኞቻችን የበግ የፍየል ጠባይ ነው ያለን። ጌታ ምን አለ? ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ ያቆማል። በጎችንና ፍየሎችን አድርጎ በግራና በቀኝ የቆሙትን በማቴዎስ ወንጌል ላይ ይነግረናል። በዳግም ምጽአት ጊዜ ስለሚሆነው ማለት ነው። እና ግራና ቀኝን ረጅም ነው ትንተናው፣ ይተነትነዋል። በግና ፍየል ያላቸውንም ኃጥአንን በፍየል ጻድቃንን በበግ የመሰለበትን ምክንያት ይናገራል። በጎች አጎንብሰው ነው የሚሄዱት፣ አጎንብሰው ነው የሚበሉት፣ አንገታቸውን እንደደፉ። ጻድቃንም ይህችን ምድር እስኪሰናበቱ ድረስ አጎንብሰው ራሳቸውን ትሑት አድርገው ያልፋሉ። በጎች በላታቸው ኀፍረተ ሥጋቸውን ይሸፍናሉ። ፍየሎች ሲበሉም ሲሄዱም ቀና ቀና እንዳሉ ነው። ኃጥአንም ሲሄዱም ምን ሲሉም ቀና ቀና እንዳሉ ነው። አለው አለው እንዳሉ ነው። ከኔ በላይ እንዳሉ ነው። ፍየሎች እንደ በጎች ኀፍረተ ሥጋቸውን አይሸፍኑም። ፍየሎች ኀፍረተ ሥጋቸውን ይገልጣሉ። ኃጥአንም እንደ ፍየሎች ናቸው። ነውራቸው የተገለጠ፣ ክፋታቸው የተገለጠ፣ ኃጢአታቸው የተገለጠ፣ በኀፍረታቸው የማይሳቀቁ ናቸው። ፍየሎች በጎች አውሬ ባስደነገጣቸው ጊዜ ብር ብለው ይሄዳሉ፣ ይጠፋሉ። በደነገጡበት ቦታ አይመለሱም። ጻድቃንም ወንድማቸውን መልአከ ሞት በነጠቃቸው ጊዜ፣ የዓለም መከራ በበታ ጊዜ ብር ብለው ጠፍተው ይመንናሉ፣ በገዳምም ይገባሉ፣ ለክብርም ይበቃሉ። ፍየሎች በደነገጡ ጊዜ ለጊዜው ግር ብለው ይሄዱና ኋላ ግን ፕፍ እያሉ ተመልሰው እዚያው የደነገጡበት ቦታ ይርመሰመሳሉ። ኃጥአንም እንደዛው ናቸው። ከአጠገባቸው ወንድማቸውን ኤድስ እየወሰደባቸው፣ ኤድስ በዝሙት ምክንያት የሚመጣ መሆኑን እያወቁ ለጊዜው ይደነግጣሉ፣ ለጊዜው ያለቅሳሉ፣ ከቡና ቤቱ ይርቃሉ፣ ከዝሙቱ ይርቃሉ። ሳምንት መታገስ አይችሉም። ወንድማቸው በሞተበት በሽታ ለመሞት ዳግም ይመጣሉ። ፍየል፣ በግ፣ ምስጢሩ እንግዲህ ብዙ ነው። የሳምንት የሁለት ሳምንት ትምህርት ነው። አሁንም ይሄ ቃል ተነግሯል። ይሄ ቃል ሲነገር የሚያሾፍ አለ፣ የሚያላግጥ አለ። ስለሌላው አያገባንም። አሁን እምነቱ ያልሆነ እዚህ ውስጥ ገብቶ የሚሳደብ መብቱ ነው። እሱን የግድ አንለው። እሱን የግድ የምንለው ነገር የለም። የምንናገረው ለእናንተ ነው። ለእናንተ ለባለማይተቦች፣ ለእናንተ ላሰራችሁ ሰዎች፣ ለእናንተ በስሙ ለተጠራችሁ ሰዎች፣ በእምነት ለምትመስሉን ሰዎች የተነገረ ነው ቃሉ። ብትሰሙ ስሙ። ውጤቱ አልቅስ አይደለም፣ ተጨነቅ አይደለም፣ ተጠበብ አይደለም፣
በቃ ማለት አይደለም። ራስን በካህን ማስመርመር፣ ወደ እግዚአብሔር ቤት መቅረብ፣ በንጽህና መኖር፣ ወደ ቀልብ መመለስ፣ መነጋገር፣ የእግዚአብሔርን ኃይል የተነጠቅነውን የእግዚአብሔርን ኃይል በዝሙት፣ በመጠጥ፣ በሌብነት፣ በስካር፣ በሟርተኝነት፣ በዘፋኝነት፣ በአመንዝራነት፣ በጸብ፣ በክርክር፣ በጥንቆላ፣ በአስማተኝነት የተነጠቅነውን ያን የቀደመ ክብር፣ ያን የቀደመ ጸጋ፣ ሞገስና አክሊል እናገኝ ዘንድ በንስሐ መታጠብ። ድፈር፣ ተነስ፣ ጫትህን ትፋ። የአሕዛብ ነው፣ የፍየል ነው። አንተ ክርስቲያኑ፣ አንቺ ክርስቲያኗ የሚገባሽ አይደለም። ሺሻሽን ስበሪ፣ ስበር። ሰክረ ቱቦ ውስጥ መውደቅህን አቁም። ከሚመጣው ፍዳና እሳት ትድን ዘንድ ማለት እንመለስ፣ ማይተባችንን እንሰር ነው። አሁን ተስፋ ተጥሎበት የነበረው የሱማሌ ክልል ነው። አሁን ከደጋቡር ይሁን ከየት መስቀል የሚያከብሩበትን ቦታ የከተማው ከንቲባ መጥቶ ሽንት ቤት ቆፍሮበታል። ሽንት ቤት ይሰራ ብሎ ክርስቲያኖቹ ሲጠይቁ ሂዱ ከዚህ ተብለዋል። ስለዚህ ከምስራቅ ችግር ይመጣል ማለት ነው። ክርስቲያኖቹ ለእኔ መልእክቱን ልከውልኛል። በጣም ያሳዝናል። በጣም አቡነ ሕርያቆስ ከደቡብ አፍሪካ ተመልሰው በሆሳዕና እንዴት እየሆኑ እንዳሉ አይታችኋል። የራሳቸውን የጥምቀት መሬት፣ የቤተ ክርስቲያኒቷ የጥምቀት መሬት ተወስዷል። መጪው መስቀል ነው፣ አታከብሩም ተብለዋል። የተሰጣቸውን መሬት ተነጥቀዋል። የፕሮቴስታንቱ ክፍል በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ላይ በአብይ አህመድ ተመክቶ ጊዜው የኛ ነው ብሎ መብታችን ነው ብሎ እጁን ኃይሉን እያነሳ ነው። እስከ መቼ ነው የሚለውን እንግዲህ አብረን የምናየው ይሆናል ማለት ነው። በላይ በሰሜንም የምታዩት ነው። በዚህ በቤኒሻንጉልም ቅድም የነገርኳችሁ ነው። ያው ምንድን ነው የሚሆነው? ምንም የምናደርገው ነገር የለም። ይኸው ነው። በመጨረሻም መልእክት አለኝ። የራሴ ነው ይሄ የራሴ ነው። የአባቶችን ጨርሻለሁ። እግዚአብሔር ምሕረቱን ያምጣልን። ወደ ገዳማት እህል ላኩ ተብሏል። ወደ ገዳማት እህል መላክ ነው። ራሳችሁን በጾም ማዘጋጀት ነው። በጸሎት ማዘጋጀት ነው። እግዚአብሔር አምላኩ የሆነለት ሕዝብ እሳት ቢነድ አይፈራም። ሦስቱን ሕፃናት ተመልከቱ። ሦስቱን ሕፃናት ወደሚነደው እሳት ሲጣሉ አልፈሩም። ምክንያቱም እግዚአብሔር ከነሱ ጋር ስላለ። ፈሪ ሕዝብ እግዚአብሔር የተለየው ነው። ቀጥቃጣ ሕዝብ እግዚአብሔር የተለየው ነው። እግዚአብሔር ሲለየን፣ መንፈስ ቅዱስ ሲርቀን እንፈራለን፣ እንሸሻለን፣ እንደነግጣለን። ፊታችን ያሉትን ሕፃናት እያሰብን፣ በክንዳችን የታቀፍናቸውን እንቦቆቅላዎች እያሰብን እንትን እንላለን፣ እናስባለን፣ እንናገራለን፣ እንጨነቃለን። ግን አይደለም፣ እንደሱ አይደለም። ክርስቲያን አይፈራም። ክርስቲያን እግዚአብሔር የቀረበ አይፈራም። ሕፃኑ ቂርቆስንም መመልከት እንችላለን። እናቱ ኢየሉጣ ወደ እሳቱ መግባት በፈራች ጊዜ እሱ መንፈስ ቅዱስን ስለተሞላ የ3 ዓመቱ ሕፃን ነው አትፍሪ እናቴ ብሎ ወደ እሳቱ ይዟት የገባው። መንፈስ ቅዱስ በእናትየውም ላይ ሲያርፍ እዚያ የሚፍለቀለቅ ንፍር ውሃ ውስጥ ገብተው አልፈሩም ጉድ እስኪባል ድረስ። ሦስቱም ሕፃናት በትንቢተ ዳንኤል ላይ እንደምናየው ናቡከደነጾር ላቆመው ሐውልት ላቆመው ጣዖት አንሰግድም ባሉ ጊዜ ወደ እቶን እሳት ነው የተጣሉት። ድምፁ እንደ ነጎድጓድ ከሩቅ በሚሰማ ወላፈን ላይ ነው የተጣሉት። እሳቱ ግን ወደ እሳቱ የጣሏቸውን ሰዎች በልቶ አቃጥሎ ገሎ
እነሱ ወደ እሳት ውስጥ ከገቡ በኋላ በእሳት ውስጥ ይመላለሱ ነበር ይላል።